Impacts of biology and technology in society and natural world. So biology እና ቴክኖሎጂ ሁለቱም ሶሳይቲው ላይ ኢምፓክት አላቸው። ፕላስ ደግሞ ከሶሳይቲው ማልፈው ናቹራል ወርልድ ላይ የተለያየ አይነት ኢምፓክት አላቸው። ስለዚህ እነዚህን ኢምፓክቶች ነው የምናየው። ሶ ኢምፓክት የምንለው አንድ ነገር ፖዚቲቭ ብቻ ጥሩን ሳይዱን ብቻ ሳይሆን መጥፎም ሳይዱንም በዛው ዲቴክት እያደረግንበት ነው የምንሄደው። እሺ የመጀመሪያው የባዮሎጂ ኢምፓክት ያው ፖዚቲቭ ኢምፓክቱ ማለት ነው ኢንሹር ፉድ ሴኩሪቲ ነው። እንግዲህ ፉድ ሴኩሪቲ ስንል ከፕሮዳክሽን ጋር የምግብ ዋስትናን ማረጋገጥ ማለት ነው በሌላ ቋንቋ። ስለዚህ ምንድነው የሚያደርገው ፕሮዳክሽን አለ ምን ያህል ተመርቷል የሚለውን ለሰው ልጆች በሙሉ ሰፊሸንት የሆነ ለምሳሌ ኢትዮጵያ ውስጥ የሚመረተው ምግብ ለአጠቃላይ ለመላው ኢትዮጵያ ማህበረሰብ ይበቃል ወይ ነው። እንግዲህ መጀመሪያ ሴፍቲውን ነው እንግዲህ ሊበላ የሚችል ኢዲብል የሆነ ፕሮዳክሽን ነው። እንግዲህ ሁለተኛ ደግሞ ብዛቱን ነው። እንግዲህ ፕሮዳክሽን ሲባል ምን ያህል አማውንት መመረት አለበት የሚለውን ነው። ሌላው ፉድ ሴኩሪቲ ላይ ሲመጣ የሚመረተው ብቻ ሳይሆን በፋብሪካ ውስጥ ፓክድ የሚደረጉ የተለያዩ አይነት ታሽገው የሚመጡ ምግቦች አሉ። ሰው እነሱ ጥራታቸው ምን ይመስላል የሚለውን ፉድ ሴኩሪቲ እነዚህ ነገሮች የሚያጠና ነው። ስለዚህ ባዮሎጂ እዚህ ላይ በደንብ የሚሰራበት አንድ ሴክተር ነው ማለት ነው። ሌላው ደግሞ ምንድነው ፕሪዘርቭ ይደረጋል። የተለያዩ አይነት ፕሪዘርቫቲቭ ማቴሪያል ይጨመሩበታል። የሆነ ፓክድ የተደረገ ፉድ ላይ ብታዩ ለምሳሌ ፕሪዘርቭ ለማድረግ ምግቡን ሼልፍ ላይ ለረጅም ጊዜ ለማቆየት የተለያዩ አይነት ፕሪዘርቫቲቭ ይጨመሩበታል። ሰው እነሱ ከጤና አኳያ ምን አይነት ኢፌክት አላቸው የሚለውንም ፉድ ሴኩሪቲ ላይ ኢንሹር ሊያደርግልን ይሞክራል ማለት ነው። ይሄ የባዮሎጂ አንዱ ኮንትሪቢዩሽን ነው። ሌላ ኢምፕሩቭድ ሄልዝ ነው። እንግዲህ በፊት እጅ መታጠብ ምናምን የሚባሉት ነገሮች ብዙም የተለመዱ አልነበሩም። ስለዚህ ባዮሎጂ ምንድነው የሚያደርገው እጅ መታጠባችንን ጥቅም ሁላ በማሳወቅ ኢምፕሩቭድ የሆነ ሄልዝ እንዲኖረን ማድረግ ነው። በፊት ሰዎች ወደ ሆስፒታል ከመሄድ ይልቅ ሰምቲንግ የሆነ ሴጣን ነው ኦር ሰምቲንግ አይነት ነገር ነው ብለው የሚቀሩት። አሁን ግን ምንድነው ኢምፕሩቭድ የሆነ ሄልዝ ስታተስ አለ። ሶ ከሃይጂን ጋር በተያያዘ ብዙ የሚሰራባቸው ሴክተሮች አሉ። ስለዚህ በጣም የተሻሻለ ጤና እንዲኖረን ለማድረግ ነው እንግዲህ በዚህ ጋር የሚሞክረው ማለት ነው። ሶ ኢምፕሩቭድ ሄልዝ ሁለተኛው ነው። ሌላው ቤተር ሰፕላይ ኦፍ ኢነርጂ ኤንድ ዋተር ሰፕላይ ነው። እንግዲህ ውሃ ያው በጣም ወሳኝ ነገር ነው አይደለ ለሰው ልጅ። ያው ከመጠጥነት አንስቶ ለተለያዩ አይነት አገልግሎቶች ውስጥ ቤታችን ውስጥ ራሱ ለተለያየ አይነት አገልግሎት እንጠቀማለን። ስለዚህ የመጀመሪያው እንግዲህ መጠጥ ነው። ይሄ ለመጠጥነት የሚውል ውሃ ምን አይነት ክሊን ነው ምን ያህል ክሊን ነው ወይም ደግሞ ለመጠጥነት ያገለግላሉ ወይ የሚለውን ነገር በደንብ ኢንሹር ማድረግ ነው። ለምሳሌ የግራውንድ ዋተር ለመጠጥነት በጣም ይከብዳል። ምክንያቱም የተለያዩ አይነት ማቴሪያሎች ወይም የተለያዩ አይነት ኤሌመንቶች አሉበት በጣም ሶሊድ የሆኑ ደማችን ውስጥ ሲገቡ ብዙ ኮምፕሊኬሽኖች የሚያመጡ የተለያዩ አይነት ኤሌመንቶች አሉ። ስለዚህ ከነዚህ ጋር በተያያዘ ለመጠጥነት የሚያገለግል ክሊን ዋተር ጀነሬት ከማድረግ ባዮሎጂ ትልቅ ኢምፓክት አለው ማለት ነው እዚህም ላይ። ሌላው ክሬቲንግ አንቲባዮቲክስ ቱ ትሪት ኢንፌክሽየስ ዲዚዞች ነው። እንግዲህ ኢንፌክሽየስ ዲዚዝ ያው እንግዲህ ከሰው ወደ ሰው የሚተላለፉ የተለያዩ አይነት ማይክሮ ኦርጋኒዝሞች የሚመጡ የተለያዩ አይነት በሽታዎች ናቸው። ሰው እነሱን እንዴት ነው ማከም የምንችለው ከሚለው ነገር ጋር ተያይዞ የተለያዩ አይነት መድኃኒቶችን ያመርታል ወይም ደግሞ አንቲባዮቲክስ የምንላቸው ማለት ነው። ስለዚህ አንድ ሰው በተለያዩ አይነት ኢንፌክሽየስ ዲዚዞች ተጠቅቶ ሲሄድ ስፔሻሊ በባክቴሪያ ከሆነ መጀመሪያ አንቲባዮቲክስ ነው ሪኮመንድ የሚደረጉ ምክንያቱም ሰውነታችን ውስጥ ያለውን ባክቴሪያ አላስፈላጊ ባክቴሪያዎች ሪሙቭ እንዲያደርግ ማለት ነው። አክቹአሊ ባክቴሪያ ከሰውነታችን ሙሉ በሙሉ እንዲወገድ አይፈለግም። ኢቭን እነ ሲንግል ሴል ከአንድ እስከ 10 የሚደርሱ ባክቴሪያዎች ይገኛሉ። ስለዚህ እነሱ ሙሉ በሙሉ እንዲወገዱ አይጠበቅም። ምክንያቱም ባክቴሪያ የራሱ የሆነ ለሰውነታችን የሚሰጣቸው ጥቅሞች አሉ። ስለዚህ የማያስፈልጉ ወይም ደግሞ አላስፈላጊ የሆኑ ባክቴሪያዎችን ከማስወገድ አኳያ አንቲባዮቲክሶችን ክሬት በማድረግ ባዮሎጂ እዚህ ጋር ትልቅ ኢፌክት አለ። ሌላው ቴክኖሎጂካል ዲቫይሶች ናቸው። ሰው ቴክኖሎጂካል ዲቫይሶችን ጀነሬት ለማድረግ ያው እንግዲህ ቅድም እንዳነሳ ነው ባዮሎጂ ሳይንቲፊክ ኖሌጅን ፕሮቫይድ ያደርጋል ማለት ነው። ሰው ሳይንቲፊክ ኖሌጅን ተጠቅሞ ደግሞ የተለያዩ አይነት ቴክኖሎጂዎችን የሰው ልጅ ጀነሬት ያደርጋል ማለት ነው። እንግዲህ ሌላው ደግሞ ኔጌቲቭ ኢምፓክቶች አሉት። ያው ባዮሎጂ ያው አካባቢያችን ላይ የተለያዩ ሴክተሮች ላይ የሚሰራውን ጥሩ ኢምፓክቶች ተከትሎ ደግሞ ሌሎች ማያስፈልጉ ወይም ደግሞ ናቹራል ወርልድ ላይ ኢፌክት ያላቸውን የተለያዩ አይነት ባዮ ሃዛርዲየስ የሆኑ ነገሮችን ኮንትሪቢዩት ያደርጋል። ለምሳሌ እዚህ ጋር ባዮሎጂካል ዌፐን ፕሮዳክሽንስ ይሄንን ስንል ምን ማለት ነው? በዋነኝነት ልናነሳ የምንችለው ፈርቲላይዘርሶችን ነው። አሁን ፈርቲላይዘሮች የሀገራችን ገበሬ በጣም ከባድ ሁኔታ ውስጥ ነው ያለው። ምክንያቱም ፈርቲላይዘሮች ምንድነው እንደ ግዴታ አሁን እየተደረጉ ነው። በፊት መሬት ዝም ብሎ ነበር የሚያበቅለው። አሁን ግን መሬቱን በጣም ብዙ ፈርቲላይዘር ፕሮቫይድ ከማድረግ አኳያ መሬቱ ያለ ፈርቲላይዘር ምንም አይነት ፕሮዳክት መስጠት እያቆመ ነው። ያው ፈርቲላይዘርሶች አክቹአሊ ጥሩ ጥቅም አላቸው አይደለ? ሜንቴን ከማድረግ ደረጃ ሶይል ፈርቲሊቲ ሜንቴን ከማድረግ ፕሮዳክሽናችንን ደግሞ ከመጨመር አኳያ ፈርቲላይዘርሶች ጥሩ ናቸው። ነገር ግን የራሳቸው የሆነ ኤንቫይሮንመንቱ ላይ የሚያመጡት የተለያየ አይነት ኮምፕሊኬሽን አለ። ስለዚህ ባዮ ሃዛርዲየስ ወይም ደግሞ
ዌፐን ልንለው እንችላለን ማለት ነው። አሁን ለምሳሌ እዚህ ጋር ሁለተኛው ደግሞ ኢፌክት ምንድነው? ኤክስ ዋይ ሜልስ እና ኤክስ ኤክስ ፊሜልስ ምንላቸዋል። የወንድ ልጅ ጽንስ ከመካሄዱ በፊት ኮንትሪቢዩት የሚያደርገው የሴቷ ኤክስ ኤክስ ሲሆን የወንዱ ደግሞ ኤክስ ዋይ ክሮሞዞም ነው። ስለዚህ አውቀው ዴሊብሬትሊ ምን ያደርጉታል ማለት ነው? ወንድ ልጅ እንዲፈጠር ከተፈለገ ኤክስ ዋይ። ስለዚህ ከሴቷ ሴቷ ሁልጊዜም ኤክስ ነው ፕሮቫይድ የምታደርገው። ስለዚህ የወንዱን ዋይ ክሮሞዞሞች ብቻ ነው የሚወስዱት ማለት ነው። ስለዚህ እነሱ ዴሊብሬትሊ አውቀው የሚፈጠረው ወይም የሚወለደው ልጅ ወንድ ብቻ እንዲሆን የማድረግ ወይም ደግሞ ሴት ብቻ እንድትሆን የማድረግ እንደነዚህ አይነት የተፈጥሮን የመቀየር ነገር ሲሆን እነዚህ ኔጌቲቭ ኢምፓክት ኦፍ ባዮሎጂ ነው የምንላቸው ማለት ነው። ሌላው ኢምፓክት ኦፍ ቴክኖሎጂ ነው። ስለዚህ ቴክኖሎጂ ብዙ ጊዜ ለሰው ልጆች በጣም ብዙ ጥቅም አለው አይደለ? ህይወታችንን ከማሻሻል ጋር ተያይዞ በጣም ብዙ ጥቅሞች አሉት። ግን ጥቅም ብቻ አይደለም አንድ ጊዜ የሚገኘው፣ አንዳንድ ጊዜ ጉዳቶችንም አስከትሎ ይመጣል ማለት ነው። ስለዚህ ጉዳቶችን ስናይ የተለያዩ አይነት በእርግጥ የተለያዩ አይነት ሶሳይታል ፕሮብለሞችን በጣም በብዙ መንገድ ሶልቭ አድርጎልናል ቴክኖሎጂ ስንል ማለት ነው። ነገር ግን የራሱ የሆኑ ኮምፕሊኬሽኖችም አሉት። ለምሳሌ ቴክኖሎጂ ዳሜጅ አወር ወርልድ በሁለት ሜን መንገዶች ቴክኖሎጂ በቃ አካባቢያችን ወይም ኔቸርን ዳሜጅ እያደረገው ነው። የመጀመሪያ ኢንዱስትሪያል ኢሚሽንስ ነው። ያ ማለት የተለያዩ አይነት ኢንዱስትሪዎች አሉ። የተለያዩ አይነት ነገሮችን ለማምረት የተቋቋሙ የተለያዩ አይነት ኢንዱስትሪዎች አሉ። እነዚህ ኢንዱስትሪዎች ዌስት አላቸው። ፈሳሽም ሊሆን ይችላል ወይም ደግሞ በጭስ መልክ የሚወጣ የተለያየ አይነት ዌስት አላቸው። እነዚህ ዌስቶች አሲዲክ ሬንን ከማምጣት ጋር፣ ሁለት ደግሞ ዲስቻርጅ የሚደረጉት ወደ ዋተር ቦዲስ ከሆነ ዋተር ቦዲ ውስጥ የሚገኙትን እንስሳት ፕላስ ደግሞ ብዙ ጊዜ ወደ ወንዞች ነው ዲስቻርጅ የሚደረጉት። ካንትሪ ሳይድ አካባቢ ነው እነዚህ ኢንዱስትሪዎች የሚቋቋሙት። ስለዚህ ከዛ ውሃ ደግሞ የሚጠጡ የተለያዩ አይነት እንስሳቶች አሉ። ኢቭን ከቤታችን የሚወጡ ዶሜስቲክ የሆኑ አኒማሎች ከዛ ውሃ ነው ሊጠጡ የሚችሉት። ስለዚህ የተለያዩ አይነት ኮምፕሊኬሽኖችን ወደ ራሳችን ያመጣል ማለት ነው። ድሪንኪንግ ዋተር የውሃ አካላቶች ላይ ለምሳሌ የተለያዩ አይነት ሪዘርቬር ዳሞች አሉ አይደለ? ለውሃ አቅርቦት ሊውሉ የሚችሉ እንግዲህ ከጭስ ላይ የሚሰበሰብ አየር ላይ ያለው በካይ የሆነ ጋዝ ውሃ ላይ ሄዶ ሊሰፍ ይችላል ወይም ደግሞ ውሃ ላይ ሄዶ ሊቀመጥ ይችላል። which means ለመጠጥ የሚውል ውሃ ላይ ካረፈ ቀጥታ ወደ ሰው ልጆች ነው የሚደርሰው ማለት ነው። ካንሰር የመሳሰሉት እነዚህ አይነት የተለያዩ አይነት ኮምፕሊኬሽኖችን ያስከትልብናል ማለት ነው። ሁለተኛው ባዮኬሚካል ኤጀንትስ ፔስቲሳይድስ ኤንድ ፈርቲላይዘርስ የምንላቸው ነው። እነዚህ ቅድም እንዳልኩት ባዮ ሃዛርዲየስ ያልናቸው ወይም ባዮሎጂካል ዌፐን ያልናቸው። ለምሳሌ ኬሚካል ፈርቲላይዘሮችን እነዚህ ፔስቲሳይድስ እንጠቀማለን ማለት ለምሳሌ የመጀመሪያው ፈርቲላይዘሮችን በመጠቀም የምናጣው የመጀመሪያው ምንድነው? ኮንታሚኔሽን ኦፍ ግራውንድ ዋተር ነው። ስለዚህ ግራውንድ ዋተርን ኮንታሚኔት ያደርጋሉ። ያ ማለት መጀመሪያ አፈር ላይ ነው የምናደርጋቸው። ከአፈሩ ወደ ውስጥ የመስረግ ነገር አላቸው። ስለዚህ ከግራውንድ ዋተር ጋር ሄደው መርጅ የማድረግ ነገር ይኖራል ማለት ነው። ሁለተኛ ቶክሲክ ናቸው። ለተለያዩ በርዶች ሊሆን ይችላል፣ አዘር አኒማሎች ላይ የተለያዩ ኢንሴክቶችም አሉ ለምሳሌ አይደለ? እነሱ ፕላንቶች ላይ ሄደው ሲያርፉ ወይም ከፕላንቱ ሲመገቡ የተለያዩ አይነት ሃዛርዲየስ ነገሮች ይደርስባቸዋል ማለት ነው። ይሄ ፈርቲላይዘርሶችን ከመጠቀም ፔስቲሳይድሶችን ከመጠቀም የሚመጣ ችግር ነው። ሌላው ሶይላችን ነው። እንግዲህ የአፈራችን ቴክስቸር በጣም እየተመናመነ ነው። ከዛ በኋላ ፈርቲላይዘር በመጠቀም ሁላ የማይስተካከል አይነት ዳሜጅ ነው የሚኖርበት ማለት ነው። ስለዚህ አሁን ቅድም የኛ ገበሬ ፌስ እያደረገ ነው ያልኳችሁ ፕሮብለም ማለት ነው። ሌላው ዩትሪፊኬሽን ነው። ዩትሪፊኬሽን ማለት እነዚህ የተጠቀምናቸው መሬት ላይ ያደረግናቸው ፈርቲላይዘሮች በውሃ ይታጠባሉ። በውሃ ታጥበው ወደ ሌላ ቦታ አይሄዱም። ወደ ተለያዩ የውሃ አካላት ነው የሚሄዱት። የውሃ አካላት ላይ ገቡ ማለት ደግሞ ዩትሪፊኬሽን ወይም ደግሞ አልጋል ብሉም ይከሰታል ማለት ነው። አልጋል ብሉም ማለት እነዛን ፈርቲላይዘሮች ታጥበው ሲሄዱ ናይትሮጅን እና ፎስፈረስ ኮንቴኒንግ ናቸው። ብዙ ጊዜ ያንን ናይትሮጅን እና ፎስፈረስ ዩቲላይዝ ማድረግ የሚችል አልጌ ይከሰታል ማለት ነው። አልጌ ደግሞ አንድ ቦታ ተከሰተ ማለት እየሰፋ ነው የሚሄደው። ምክንያቱም ናይትሮጅን አለ፣ ፎስፈረስ አለ፣ የሚያስፈልጉት ኢንግሪዲየንቶች አሉ። ስለዚህ እንደፈለገ ማደግ ይችላል ማለት ነው። አክቹዋሊ አልጌ ጉዳት ያለው ነገር አይደለም። በእርግጥ 90 የሚሆነውን ኦክሲጅንን ጀነሬት የሚያደርግ አልጌ ነው። ነገር ግን ከዛ ከፍ ሲል ደግሞ ምንድነው ሊያስከትልብን የሚችለው? የውሃው ላይ ይሰፍና ውሃውን በሙሉ ከቨር አድርጎ ውስጥ ያሉ ኦርጋኒዝሞች እንዳይተነፍሱ ያደርጋል። ፕላስ ደግሞ ውስጥ ያሉ የተለያዩ አይነት የፕላንት ስፒሺሶች እንዲሞቱ ያደርጋል። ምክንያቱም የሰንን ወይም የፀሐይን ፔኔትሬሽን የፀሐይ ሬይ ወይም ደግሞ የፀሐይ ጨረር እንዳይገባ ፔኔትሬት ያደርጋል ማለት ነው። ስለዚህ ከዚህ ታጥቦ የሚሄደው ፈርቲላይዘር ቀጥታ ወደ ውሃ የሚገባ ከሆነ ምንድነው የሚያደርገው ማለት ነው? ይበክለዋል ማለት ነው ውሃውን። ኢቭን ዶ አልጌ ጉዳት ብቻ ነው ያለው ብለን መደምደም ባንችልም። የመጨረሻው ኢቲካል ኢሹስ ኢን ባዮሎጂ ነው። ስለዚህ ባዮሎጂ ብዙ ነገሮችን ጀነሬት ያደርጋል። የምንጠቀማቸው ነገሮች ከባዮሎጂ ከቴክኖሎጂ በጣም ብዙ ናቸው። ነገር ግን ኢቲካል ኢሹ አለ። አሁን እንግዲህ ልክ ነው ልክ አይደለም የሚለውን ነገር ነው በዚህ የምናብራራው ማለት ነው። ኢቲካል ኢሹስ የምንለው ራይትነስ ወይም ደግሞ ሮንግነስ ኦፍ አወር አክሽን ነው ማለት ነው። ለተለያዩ አይነት ኤክስፐሪመንቶች የተለያዩ አይነት አኒማሎችን እና
ፕላንቶችን እንጠቀማለን። ሶ እነዚህ ነገሮች አኒማልና ፕላንትን ስንጠቀም ምን ማድረግ አለብን፣ ምን ማድረግ የለብንም የሚለውን ነገር እናያለን ማለት ነው። እሺ ኢቲካል ትሪትመንት ኦፍ ፕላንትስ። መጀመሪያ የፕላንቶችን ኢቲካል ትሪትመንት እንስቲ። ፕላንቶችንና አኒማሎችን ሳብጀክት ስናደርግ ያው እንግዲህ ልክ ነው ልክ አይደለም የሚለውን ነገር ማጣራት አለብን ብለናል። ስለዚህ የመጀመሪያው ኢቲካል ትሪትመንት ኦፍ ፕላንት የፕላንቶችን ስናይ ፕላንትስ አር ፕራይመሪ ፕሮዲውሰርስ። ስለዚህ የመጀመሪያዎቹ ምድር ላይ ኢነርጂን መጀመሪያ ፕሮዲውስ የሚያደርጉት እነማን ናቸው ከተባለ ፕላንቶች ናቸው። ስለዚህ የግዴታ እኛ ለመኖር አኒማሎች ለመኖር ፕላንቶች የመኖር ግዴታ አለባቸው። ፕላንቶች ከሌሉ ማለት እኛ የለንም ማለት ነው አይደል? ስለዚህ ምንድነው ፕላንቶችን በአግባቡ ነው መጠቀም ያለብን። ላላስፈላጊ ኢቭን ለኤክስፐሪመንት እንኳን ቢሆን አላስፈላጊ ለሆነ ነገር ልንጠቀማቸው አይገባም ማለት ነው። ሳብጀክቲንግ ፕላንት ስፒሺስ ቱ ሲቨር ላይፍ ትሬትኒንግ ኮንዲሽንስ። ያ ማለት ምንድነው ላይፍ ትሬትኒንግ ህይወታቸውን አደጋ ላይ የሚጥል ወይንም ደግሞ ኤግዚስተንሳቸውን መቀጠላቸውን አደጋ ላይ የሚጥል ትሪትመንት ልናደርግባቸው አይገባም ማለት ነው። ያ ማለት ጠፉ ማለት ስፒሺሳቸው ይጠፋል። ያ ማለት የፕላንት አጠቃላይ ኪንግደም ፕላንቴን የሚለውን በቃ ዲግሬድ እያደረግን ነው የምንሄደው ማለት ነው። ሶ አንኢቲካል ትሪትመንት ኦፍ ፕላንቶች ምን ይመስላል ካለ ለምሳሌ ቴዚንግ ስሩ ዲስትራክቲቭ ሬይስ ወይንም ደግሞ የሆነ በጣም ዲስትራክቲቭ በሆነ ባላስፈላጊ ጨረር እነሱን ቲዝ ማድረግ። ሌላው ከቲንግ ትሪ ተርሚናልስ። ከትሪ ተርሚናሎች ነው አይደለም የሚያድጉት። ያው ፕላንት ወደ ላይ ነው የሚያድገው። ስለዚህ ተርሚናሉ ላይ ነው በጣም ብዙ የግሮዝ ሆርሞኖች አሉት። ሰው ቆረጥ ነው ማለት የትሪ ተርሚናሉን ወይም ተርሚናል ማለት ያው መጨረሻው ማለት ነው፣ ጫፏን ቆረጥ ነው ማለት ምንድነው የሚከሰተው? እዛ አካባቢ ያለውን ግሮዝ ሆርሞንም አብረን ቆርጠን ነው የምንጥለው ማለት ነው። ስለዚህ ፕላንቱ ምናልባት ሊያድግም ይችላል፣ ሜቢ ደግሞ ላተራሊ ሊያድግም ይችላል፣ ወደ ጎን ሊያድግ ይችላል። ግን ከላይ መከርከም ጉዳት አለው ማለት ነው። ሶ ፕላንቶችን አኒቲካሊ ትሪት የምናደርግበት ይሄ አንደኛው መንገድ ነው። ሌላው አንፕላንድ ከቲንግ ኦፍ ትሪስ ኦር ዲፎሬስቴሽን፣ ምንም ያልታቀደበት ሌላ ለመትከል ሳይታሰብ ሌሎች ፕላንቶችን ከስር ለመተካት ምንም አይነት እቅድ ሳይኖር ዝም ብሎ መጨፍጨፍ ማለት ነው። ለተለያዩ አይነት ነገሮች መጨፍጨፍ፣ ለምሳሌ ቤት ለመስራት ሊሆን ይችላል፣ ወር ደግሞ ለፋርሚንግ ኤሪያ ተብሎ ዝም ብሎ መጨፍጨፍ ማለት ነው። ስለዚህ ፕላንት የሚደረግ ወይም ቀጣይ እነሱን የሚተካ ምንም አይነት ሜካኒዝም ምንም አይነት ዌይ ሳይፈጥሩ ዝም ብሎ እነሱን መጨፍጨፍ ማለት ነው። ይሄ ሌላኛው አንኢቲካል ትሪትመንት ነው። ሌላው በርኒንግ ፎረስትስ ነው። እንግዲህ ይሄ በተለያየ አይነት መንገድ ሊከሰት ይችላል። ኢቭን በተፈጥሯዊ አይነት መንገድ ሊሆን ይችላል፣ ሳይታሰብ ሊሆን ይችላል፣ ወይም የሰው ልጅ ዴሊብሬትሊ አውቆ እንደዛ ሊያደርግ ይችላል። እንግዲህ ፎረስቶችን በእሳት ማንደድ ማለት ነው። እንግዲህ ብዙ ጊዜ ይሄ በተፈጥሯዊ አማካኝነት ነው ሊከሰት የሚችለው። ግን ያው የሰው ልጅ አንዳንድ ጊዜ ከጥንቃቄ ጉለት ያው እሳት የሚፈጥሩ ነገሮችን ተቀጣጣይ ነገሮችን ወደ ፎረስት በመጣል ሊሆን ይችላል፣ በመወርወር ሊሆን ይችላል፣ የተለያዩ አይነት ጉዳቶችን ማድረስ፣ እሳት በእሳት እንዲያያዝ፣ ፎረስት በእሳት እንዲያያዝ ማድረግ ማለት ነው። ፎረስትን በእሳት አያያዝ ነው። ጫካ ተቃጠለ ማለት ጫካው ብቻ አይደለም፣ ፕላንቶቹ ብቻ ሳይሆን በውስጡ የሚኖሩት የተለያዩ አይነት እንስሳት በዛው ማብራው ሊጠፉ ይችላሉ ማለት ነው። ኦር ወደ ሌላ ቦታ ይሰደዳሉ ወይም ደግሞ ከነ በእሳቱ እዛው ተቃጥለው ሊጠፉ ይችላሉ ማለት ነው። ስለዚህ ይሄንን ኮንሲደር ማድረግ ያስፈልጋል። ሌላው ሪስትራክቸሪንግ ነው። ያ ማለት ለተለያዩ አይነት ለማስዋብ ስንል እንደፈለግን አድርገን የምንቆርጣቸው ፕላንቶች ማለት ነው። ለምሳሌ የጋርደን ሊሆን ይችላል፣ የመናፈሻ ቦታ ለማስዋብ ሲባል ሊሆን ይችላል፣ መንገዶችን ለማስዋብ ሲባል ሊሆን ይችላል። ከላይ ከርከም እያደረጉ መቁረጥ ማለት ነው። ይሄም አንደኛው አንኢቲካል ትሪትመንት ነው ማለት ነው። እሺ ኢቲካል ትሪትመንት ኦፍ አኒማልስ። አሁን ደግሞ ፕላንቶችን አየን። አሁን ደግሞ ኢቲካል ትሪትመንት ኦፍ አኒማልስ፣ አኒማሎችን እንዴት ነው ትሪት ማድረግ ያለብን ነው እንግዲህ የሚለው። እሺ አኒማሎች ለተለያዩ አይነት ሪሰርች እንጠቀማቸዋለን። ሲንስ እንግዲህ ከፕላንቶች ይልቅ እኛ ለአኒማሎች ስለምንቀርብ እኛም ኪንግደም አኒማሊያ ውስጥ ነን ያለነው። ስለዚህ ለሰው ልጅ ኮምፕሊኬሽኖች መፍትሄ ለማግኘት ሲባል ብዙ ጊዜ ለኤክስፐሪመንት የምንጠቀማቸው ምኖችን ነው አኒማሎችን ነው ማለት ነው። ስለዚህ እነዚህን አኒማሎች እንዴት ነው ትሪት ማድረግ ያለብን የሚለውን ነገር ነው እንግዲህ የምናየው። ሰው ኢቲካሊ እንዴት ትሪት እናደርጋቸዋለን ነው። ሶ አኒማልስ አር በጣም ስሜት ያላቸው እንስሳቶች ናቸው። ፊሊንግ አላቸው፣ ቫሊዩ አላቸው፣ ኢንትረስት አላቸው እና ደግሞ በቃ የሚሰማቸው ነገር አለ። ስለዚህ እነዚህን አኒማሎች ማሰቃየት የለብንም ነው ባጭሩ። ሰው ሪዲዩስ ለማድረግ እና ይሄንን ኢምፓክት ወይም ደግሞ አኒማሎች ላይ የሚደርሰውን የተለያየ አይነት ለኤክስፐሪመንት ሲባል የሚደርስባቸውን ስቃይ ለመቀነስ the 3 R's ፕሪንሲፕል የሚባል አንድ ፕሪንሲፕል አለ። እንግዲህ 3 አይነት መንገዶችን ይይዛል ማለት ነው። የመጀመሪያው ሪዳክሽን ነው። እንግዲህ ሪዳክሽን ማለት ዋናው ኮር ፖይንቱ ምን ማለት ነው? መቀነስ መቻል ማለት ነው። ስለዚህ የምንጠቀማቸውን የአኒማል ቁጥር መቀነስ ማለት ነው። እሺ በእርግጥ
ኤክስፐሪመንት ያስፈልጋል። ኤክስፐሪመንት ካልተደረገ ምንም ነገር ጀነሬት ሊደረግ አይችልም። ስለዚህ ኤክስፐሪመንት ግዴታ ቢሆንም ግን የምንጠቀማቸውን አኒማሎች ምን ማድረግ መቻል አለብን? በጣም ሚኒማይዝ ማድረግ አለብን። ትንሽ ቁጥር መጠቀም መቻል አለብን። ብዙ አይነት እንስሳቶችን በብዙ ቁጥር ከመጠቀም ይልቅ ቁጥራቸውን መቀነስ ማለት ነው። ስለዚህ እዚህ ጋር ሪዳክሽን ዋናው ጎሉ ምንድነው? ቁጥር መቀነስ ነው። ለኤክስፐሪመንት የምንጠቀማቸውን አኒማሎች ቁጥር መቀነስ ማለት ነው። ስለዚህ ዋናው እሱ ነው ማለት ነው። ሪዳክሽን ጎሉ እሱ ነው። ይሄንን ስናደርግ ደግሞ እዚህ ጋር የረሳሁት ነገር ሪዳክሽን፣ ይሄንን ስናደርግ ምን ማለት አለብን? የምንጠቀማቸው እንስሳት አሉ። ስለዚህ እነዚህን የምንጠቀማቸውን እንስሳት ምን አይነት ኤክስፐሪመንት፣ ምን አይነት ፕሮሲጀር እንደምንወስድባቸው ግልጽ ማድረግ አለብን፣ ፐብሊሽ ማድረግ አለብን። ይሄ የተደበቀ ወይም ከህዝብ እይታ ከህዝብ እውቅና ውጪ ሳይሆን በህዝብ እውቅና መሆን አለበት ነው እንግዲህ ዋናው ፖይንት። ቁጥራቸውን እንቀንሳለን፣ ፕላስ ደግሞ የምንጠቀምባቸው ወይም ለኤክስፐሪመንት የምናውላቸውን እንስሳት ከዛ በኋላ ያሳዩትን ፕሮግረስ ሊሆን ይችላል፣ የምንጠቀመውን ፕሮሲጀር ሊሆን ይችላል። ይሄንን ሁሉ ለህዝብ ምን ማድረግ አለብን? ግልጽ ማድረግ አለብን ማለት ነው። ሁለተኛው ሪፋይንመንት ነው። ሪፋይንመንት ደግሞ ምን ማለት ነው? ለነሱ የተመቸ ወይም ደግሞ የተመቸ ኢንቫይሮንመንት መፍጠር ማለት ነው። ስለዚህ ለነሱ የተመቸ ኢንቫይሮንመንት ክሪኤት ማድረግ ነው። ስለዚህ እንዲሰቃዩ የሚያደርግ መሆን የለበትም። ኤክስፐሪመንት ራሱ ቢሰራባቸውም ሊቪንግ ኮንዲሽናቸው በጣም ስታንዳርድ መሆን አለበት። የሚያስፈልጋቸው ምግብ ሊሆን ይችላል፣ የሚጠቀሟቸው የተለያዩ አይነት ማቴሪያሎች ሊሆን ይችላሉ። ብቻ ይዘን እስካቆየናቸው ለኤክስፐሪመንት እስካዋልናቸው ድረስ ዝም ብለን ትሪት ማድረግ የለብንም። ግዴታ ተፈጥሮን እንግዲህ ማክበር አንዱ ግዴታ ነው አይደለ? ስለዚህ ተፈጥሮ መከበር አለበት። ስለዚህ እነሱን አኒቲካል በሆነ ወይ ትሪት ማድረግ የለብን። የሚያስጨንቅ በሆነ መንገድ መሆን የለበትም። ስንይዛቸውም ብዙ ጊዜ አይጥ ነው አይደለ ለኤክስፐሪመንት የምንጠቀማት፣ ግን አይጥ ብቻ ሳይሆን በጣም ትልልቅ የሆኑ ኦርጋኒዝሞችን ራሱ ልንጠቀም እንችላለን። ስለዚህ ማሰቃየት የለብንም ማለት ነው። ቢያንስ ስንይዛቸውም ሆነ ስናስቀምጣቸው የራሳቸው የሆነ ከኤክስፐሪመንት ውጭ የራሳቸው የሆነ ኢንቫይሮንመንት ሰተን ለኤክስፐሪመንት ብቻ እያወጣን መጠቀም ማለት ነው። ስለዚህ ምቹ የሆነ ኮንዲሽን መፍጠር ማለት ነው ለሚኖሩበት ቦታ። ለስ ኢንቫዚቭ የሆኑ ቴክኒኮችን መጠቀም፣ ቤተር ሜዲካል ኬር መስጠት፣ እንዳያማቸው የተለያየ አይነት ኮምፕሊኬሽን እንዳያጋጥማቸው ሜዲካል ኬር መስጠት፣ ሊቪንግ ኮንዲሽናቸውን የተሻለ ማድረግ፣ እነዚህ ነገሮች ተጠቅመን ኤክስፐሪመንታችንን ማካሄድ እንችላለን ነው። የመጨረሻው እና ሶስተኛው ሪፕሌስመንት ነው። እነዚህ ሁሉ ትተን በመጨረሻ ሪፕሌስ ማድረግ ባንጠቀማቸውስ፣ እነሱን ከመጠቀም ይልቅ ኮምፒውተራይዝድ የሆነ ሲስተም መጠቀም ወይም ደግሞ እነሱ ይቀርና እንስሳቶችን ከመጠቀም ኢቭን ቮለንቲር የሆኑ ሰዎችን ራሱ እንድንጠቀም ይመክረናል። ምንድነው የሚያደርገው? አሁን ይሄ ደግሞ ጎሉ ምንድነው? ጭራሽ አልተርኔቲቭ ቴክኒክሶች ወይም ቴክኖሎጂዎችን እንድንጠቀም ነው የሚያደርገን። ስለዚህ አይዘር የሆነ ሌላ ቮት የሚያደርጉ በራሳቸው በፈቃደኝነት እንግዲህ የሰው ልጅ ጭንቅላት አለው አይደለ? ኤክስፐሪመንት ስሩብኝ ብሎ ራሱን የሚሰጥ ሰው መፈለግ ነው። ወይንም ደግሞ ሴል ካልቸር መጠቀም፣ ሴሎችን ካልቸር ማድረግ ወይም ማሳደግ። ለምሳሌ ለሆነ ኤክስፐሪመንት ከሆነ የፈለግነው ያንን ኤክስፐሪመንት የሆነ ሴል ላይ ከሆነ ኢምፕሊመንት የምናደርገው አኒማል ውስጥ ከሚሆን ሴልን ካልቸር አድርገን ምግብ እየሰጠን፣ ያው እንግዲህ ሴል ያድጋል አይደለ? ይባዛሉ። ወይም ደግሞ ካልቸር ስናደርጋቸው ምግብ እየሰጠን ስናሳድጋቸው የሆነ ያህል አማውንት ይደርሱላል። ስለዚህ ሴልን ካልቸር በማድረግ መጠቀም ይቻላል። ብቻ ይሄኛው ሶስተኛው ጎል ደግሞ አልተርኔቲቭ የሆነ ቴክኒኮችን መጠቀም ማለት ነው። ሶ አዘ ሰማሪ ምንድነው ያየነው? ኔቸር ምንድነው የሚለውን ነገር አይተናል። ከዛ ኔቸር ለቴክኖሎጂ ምን አይነት ኮንትሪቢዩሽን አለው፣ ከዛ ደግሞ ቴክኖሎጂ ምን አይነት ኮንትሪቢዩሽን አለው ለኔቸር የሚለውን ነገር ቫይስ ቨርሳ በደንብ አይተናል። ከዛ ቀጥሎ ደግሞ የተለያዩ አይነት ዲሲፕሊኖችን አይተናል ቴክኖሎጂን የሚጠቀሙ። ከዛ ደግሞ ቴክኖሎጂካል ዲቫይሶችን አይተናል እንዴት ይሰራሉ የሚለውንም ነገር ለማየት ሞክረናል። ከዛ በመጨረሻ ምንድነው ያየነው? የተለያዩ አይነት ኤቲካል ኢሹዎች ነው ፕላንትን እና አኒማልን ኮንሲደር ያደረገ ኤቲካል ኢሹዎችን ነው ለማየት የሞከርነው።